በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምዕመናት በሙሉ እንኳን ለዐቢይ ጾም አደረሰን አደረሳችሁ። አሜን። እግዚአብሔር አምላካችን ከጨለማ ወደ ብርሃን ከኃጢአት ወደ ስርየት ከክህደት ወደ ሃይማኖት ከኦሪት ወደ ወንጌል ከሲኦል ከገሃነመ እሳት ወደ ገነት ወደ መንግስተ ሰማያት መርቶ በቸርነቱ ያወጣል። የአባቶቻችን አምላክ ስሙ የተመሰገነ ይሁን። የሁለተኛው ሳምንት የመጀመሪያው ሳምንት ዘወረደ ጾመ ሕርቃል ካልን የሁለተኛው ሳምንት ደግሞ ቅድስት በመባል ይታወቃል። እንዳልኳችሁ ይህንን አከፋፈል ስርዓት የሰራው ታላቁ ኢትዮጵያዊ ደራሲ ቅዱስ ያሬድ ነው። በሱ አከፋፈል ቅድስት ተብሎ ይጠራል። ቅድስት ማለት ልዩ ማለት ነው። የግዕዝ ቋንቋ ነው። ቀደሰ፣ ለየ፣ አከበረ፣ አመሰገነ ከሚል የግዕዝ ቋንቋ የወጣ ሲሆን ቅድስት ማለት ልዩ የሆነ ሳምንት ማለት ነው። ልዩ የሆነችበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንጦስ 40 መዓልት 40 ሌሊት የጾመበት ወራት ስለሆነ ቅድስት በማለት ይጠራል ማለት ነው ስያሜ። ከዛ በኋላ እንግዲህ ይህንን ሐሳብ ስለ ቅድስት ጌታ ወደ ገዳመ ቆሮንጦስ ሊጾም መሄዱን ሐሳብ ሙሉ ነው የምናገኘው በማቴዎስ ወንጌል ምዕራፍ 4 ላይ ከቁጥር 1 ጀምሮ ስናነብ ሙሉ ሐሳቡን እናገኘዋለን። የመጀመሪያው ምን ይላል? ወሰዶ መንፈስ ለኢየሱስ ገዳመ። ጌታ ኢየሱስን መንፈስ ወደ ገዳም አነሳስቶ ወሰደው ይላል። ትርጓሜያችን ደግሞ ጌታ ፈቃዱ አነሳስቶት ወደ ገዳም ሄደ ይላል። ፈቃዱ አነሳስቶት መንፈስ ስንል አሁን ምንድነው? ሌላ መጽሐፍ ቅዱስ ጥሬ ቃሉን ስንረዳው ሌላ አካል አነሳስቶት ወይም መመሪያ ሰጥቶት የሄደ ይመስላል። ነገር ግን መንፈስ ማለት የራሱ ፈቃድ ሐሳቡ እንደሆነ በሌላ አብነት ደግሞ ሌላ መጽሐፍት ላይ በድሮ የብራና መጽሐፍት ላይ መንፈስ ቅዱስ ይላል። መንፈስ ቅዱስም ቢል መንፈስም ቢል ያው አንድ ነው። እንደውም ምን ይላል አንድ ሊቅ ወሶበ ተሰምዕ እንዘ ይብለከ መንፈስ ወሰዶ መንፈስ ገዳመ ይተሃሊኬ ከመ ፍጡር ውእቱ መንፈሱሰ ስምረቱ ይእቲ ይላል። መንፈስ ቅዱስ መንፈስ አነሳስቶ ወደ ገዳም ወሰደው ስትል ሲል ብሰማ መጻሕፍት እንደዛ ሲሉ ብሰማ ከመ ፍጡር ውእቱ እንደ ፍጡር እንደሆነ አታስብ ይላል። መንፈሱሰ ስምረቱ ይእቲ መንፈሱ ግን መንፈስ የተባለው አነሳስቶ ስለ ፈቃዱ ነው ይላል። መንፈስ ቅዱስም ወሰደው ቢል መንፈስ ቅዱስ በወልድ ህልው ሆኖ የሚኖር አብም በወልድ ህልው ሆኖ የሚኖር አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። አብ ምንድነው? ነአምን አበ ከመህሉ በወልድ ወመንፈስ ቅዱስ ወነአምን ወልደ ወይም በወልድ ከመህሉ ውእቱ በወልድ በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመህሉ በወልድ በአብ ወወልድ ይላል ማለት ነው። አብ በወልድ ህልው ሆኖ እንደሚኖር ወልድም በአብ ህልው ሆኖ እንደሚኖር መንፈስ ቅዱስም በአብና በወልድ እንዲሁ ህልው ሆኖ በፈቃድ እንደሚኖር መጻሕፍት ምስጢረ ሥላሴ የምንለው ያስረዳናል ማለት ነው። እና መንፈስ ቅዱስም ቢል መንፈሱም ቢል ፈቃዱ እንደሆነ ይህንን ማስተዋል ያስፈልጋል ማለት ነው። መንፈስ ወደ ገዳም ወሰደው ሲል ማለት ነው። ከዛ በኋላ ወጾመ 40 መዓልተ ወ40 ሌሊተ ይላል። 40 ቀን 40 መዓልት ጾመ ይላል የመጽሐፍ ቅዱስ በተራ እንደዚህ ስናየው ማለት ነው። 40 መዓልት 40 ሌሊት ጾመ። ጌታ ለምን 40 መዓልት 40 ሌሊት ጾመ የሚለው ነው ዋናው ነገር የሚሆነው። ይሄ ትልቅ ምስጢርም መብራራትም ያለበት ነገር ነው። 40 ቀን 40 ሌሊት ጌታ የጾመበት ምክንያት አንደኛው አዳም በ40 ቀን ያገኛትን ልጅነት በመብል ምክንያት አጥቶ ነበርና ያንን ለማስመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ሊጾም ወደ ገዳም ሄደ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ነቢያት ወይም በብሉይ ኪዳን የነበሩ ነቢያት 40 ቀን
እንደዚህ 40 መዓልት 40 ሌሊት መጾም የተለመደ ነው። እነ ሙሴን ብናይ፣ እነ ዳንኤልን ብናይ፣ እነ እዝራን ብናይ እንደዚህ አይነት ያደርጋሉ ማለት ነው በእግዚአብሔር መንፈስ ተነሳስተው። ሌላው ስለዚህ ይህንን 40 ቀን የጾሙበት ምክንያት ወንጌልን የሚሰራ ስለሆነ ወንጌል ሲሰራ በዛው በሀገሩ ያሉ እስራኤላውያን ልክ እንደ ነቢያቶቻቸው ልማድ 40 ቀን 40 ሌሊት ባይጾም ኖሮ ወንጌሉን አይቀበሉበትም ነበር። ለምን? በአዲስ አሰራር መጣብን ብለው ማለት ነው። ሳይጾም ሳይጸልይ እኛን ወንጌል እንዴት ሕግ ሰርቶ ይሰጠናል ለማለት ነው። ሌላው ሙሴ 40 ቀን 40 ሌሊት ጾሞ ወንጌልን ሕገ ኦሪትን ወይም የ10ቱ ቃላትን እስራኤላውያን ከግብጽ ከወጡ በኋላ ጌታችን መድኃኒታችን ኢየሱስ እግዚአብሔር አምላክን ሙሴ መተዳደሪያ ደንብ እንዲሆንላቸው በጸሎት ጠይቆት ነበር። ያ ያደረገው 40 ቀን 40 ሌሊት ከጾመ በኋላ ሕገ ኦሪትን ሰጥቶታል ማለት ነው። 40 ቀን 40 ሌሊት ጾሞ ከዛ በኋላ ያንን ሕግ እንደተቀበለ የሙሴ ያስረዳናል። ልክ በዛ አምሳል መልኩ በዚያ ሁኔታ ጌታም 40 ቀን 40 ሌሊት ጾሞ ሕገ ወንጌልን የሚሰራ ስለሆነ እንደዚህ አድርጓል ማለት ነው። ሌላው ከዚህ በኋላ ምን ይላል? ወቀርበ ዘያሚክሩ የወቀርበ ዘያም የሚፈታተነው ሰይጣን ቀረበ ይላል። ያ የሚፈታተነው ሰይጣን ቀረበ። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ ሊፈታተነው እኩየው ወይም በመጠን የሚስተካከለው ነገር ሆኖ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊፈተን ወደ ገዳም መሄዱም ፈተና እሱ ቀርቦለት ከፈተና ጋር የሚነጻጸር አምላክ ሆኖ አይደለም። ነገር ግን ደካማ መጀመሪያ ዘወረደ በሚለው ላይ እንደተናገር ነው ደካማ ስጋ መልበሱን ለማጠየቅ በእኛ የለበስነው ስጋ ደካማ በእኛ በለበስነው በደካማ ስጋ ዲያብሎስን ድል ማድረግ እንዴት እንደሚቻል ስርዓት ለማሳየት ወይም አራያ ለመሆን ነው። እንደውም ቅዱስ ጳውሎስ ሲናገር መኑ ደመሮ ለጽልመት ምስለ ብርሃን ለጣዖት ምስለ ታቦት ለክርስቶስ ምስለ ቤልሆር ይላል። ብርሃንን ከጨለማ ጋር ጣዖትን ከታቦት ጋር ክርስቶስን ከቤልሆር ወይም ከዲያብሎስ ጋር ማን እንዳደረገው ይላል እና አንድ ሊሆኑም ሊስተካከሉም አይቻልም እና በዛ በደካማ ስጋ ዲያብሎስን እንዴት ድል ማድረግ እንደምንችል እኛ ተከታዮቹ ለማሳየት ነው። በአምላክነቱማ ድል አድርጎት ቢሆን ኖሮ ታምርም አይባልም አይደንቅም ነበር። አምላክ ነው። አንድ ጥፋ ቢለው ዲያብሎስን ማጥፋት ይችላል። ኃያል አምላክ ነው። እንደውም አንድ ጥቅስ ምን ይላል? መንክርሰ አኮ መንክር መሞ ኃያል ለድኩ ኃይለኛው ደካማውን ቢያሸንፈው ድንቅ አይሆንም፣ አይደነቅም። ድንቅ የሚሆነው ግን መንክርሰ ሞሞ ድኩም ለኃያል ድንቅ የሚሆነው የሚደነቀው ደካማው ኃያሉን ሲያሸንፈው ነው ይላል እና በዛ በደካማ ስጋ ረቂቅ የሆነውን ዲያብሎስ ክፉ በኃይል የከፈውን ዲያብሎስ ድል ማድረግ እንድንችል እኛ አራያ ለመሆን ነው እንጂ ከዲያብሎስ ጋር የሚፎካከርም ከፈተና እንደዚህ በእኛ ሐሳብ እንደምናስበው የመጋጠምም የማለትም ምንም የማድረግ ነገር ለጌታ አይነገርለትም። ለኛ አራያ ለመሆን ነው። ሌላው ከዛ በኋላ 3ቱን ፈተና በተከታታይ ዲያብሎስ ፈትኖታል ጌታ። አንደኛው ፈተና ምንድነው? መሰወል ለእግዚአብሔር አንተ እምላ አይባን በል ይኩና ህብስተ ይኩና በእውነት የእግዚአብሔር ልጅስ ከሆንህ እነዚህ ድንጋዮች 2 ድንጋይ ይዞ ማለት ነው ዳቦ ይሁን ወይም እንጀራ ይሁኑና ለምን እንደዚህ ያለው? ጌታችን መድኃኒታችን ሰይጣኑን ወይም ፈተናውን ሊሰብርበት ሲፈልግ ፊቱን አጠውልጎ ወይም የበለስ ፍሬን እዛ በገዳም ስለነበረ ሲሻ አየው። ከዛ በኋላ ተራበ። ይሄ ደካማ ነው፣ ድል ማድረግ አለብኝ። በነገራችን ላይ ዲያብሎስ የእግዚአብሔር ልጅ ከሆንህ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ በገዳም በዮሐንስ በፈለገ ዮርዳኖስ ሲጠመቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ ሆኖ
ዝንቱ ውእቱ ወልደ ዘአፈቅር ወለቱ ሰመርኩ የምወደው ተቀዳሚ ተከታይ የሌለው ልጄ ይሄ ነው ሲል ሰምቶ ነበር በዛ በፈለገ ዮርዳኖስ ማለት ነው። እና ያንን ሰምቶ ዲያብሎስ እዚህ ጋር እመሰውል ለእግዚአብሔር አንተ በል ምን ላይባን ይኩን ሀበስተ እነዚህ ድንጋዮች እንጀራ ወይም ዳቦ ይሁኑ አዘዘ አለ። ከዛ በኋላ ጌታ ይሄንን ያለበት በነገራችን ላይ ዳቦ ወይም ድንጋይ ዳቦ ሆኖ ያውቃል ወይ ከተባለ ሆኖ ያውቃል። ከዚህ በፊት በታሪክም ዲያብሎስም አዋቂም ስለሆነ ክፋቱና እርግማኑ ነው እንጂ አዋቂም ጠቃሽም ነው። ወደፊትም ይጠቅስ ነውና የያዕቆብ ልጅ ዮሴፍ በዚህ በመጽሐፍ በብሉይ ኪዳን መጽሐፍ ያለ ታሪክ ነው። የያዕቆብ ልጅ ዮሴፍ ለወንድሞቹ ስንቅ ሊያቀብል በሄደበት ወራት ጊዜ ዳቦ ይዞላቸው ሂዶ ሲሄድ ወንድሞችን አጣቸውና ወንድሞችን ሲፈልግ 3 ቀን ሆነ። የአባቱ ትእዛዝ ለመጠበቅ ስንቅ የሚያደርሰውን መብላት የለበትምና ለወንድሞቹ ሳያደርስ መብላት የለበትም። ስለዚህ በሶስተኛው ቀን ዛፍ ስር ቁጭ ብሎ ሲያለቅስ ከሰማይ መልአክ መጥቶ ምን ሆነ ታለቅሳለህ አለ። አባቴ ለወንድሞቼ ስንቅ እንዳቀብል ልኮኝ ነበር እና ስንቅ ልኮኝ ስለነበረ ያንን ሳልሰጣቸው እኔ መብላት አልቻልኩም። ምራበኝ ቢርበኝ ነው የማለቅሰው ይላል። ከያዝኳት በላም ይለዋል መልአኩ። ከያዝኩትማ የአባቴ ትእዛዝ ማፍረስ ይሆንብኛል ይለዋል። እንግዲያውስ ካመኑ ድንጋዩ የሚባርኩት ዳቦ ይሆናል አሉ። ከዛ በኋላ ዮሴፍ ዳቦውን ባረከው፣ ድንጋዩን ባረከው። ድንጋዩ ሲባረክ ዳቦ ሆኖለት ተመግቧል። ይችን ታሪክ አስቦ ነው ዲያብሎስ እንደዛ ያለው። ምን ፈልጎ ነው ከፈተናው ምን ተጠቀምበታል ብሎ ነው ዲያብሎስ ከተባለ መጀመሪያ አዳምና ሔዋንን በምግብ ነው ያሰሳተው። እናትና አባቱን በምግብ ያሰሳቱ እኔም በምግብ በሚበላ ነገር አሰስተዋለሁ ብሎ ነው። ከዛ በኋላ ጌታ ይመልስለታል። መልስ ጽሑፍ አኮ ሰብ ከመዘይ ሃዩ በህብስት ዘእንበለዳይሁ ዘይወጽም ኩሉ ቃል ዘይወጽም አፉ ለእግዚአብሔር ይለዋል። ይሄ የሰው ልጅ የሚድነው የሰው ልጅ የሚኖረው በምግብ ብቻ አይደለም። ከእግዚአብሔር በተገኘ ቃል እግዚአብሔር ከእግዚአብሔር በተገኘ የመጽሐፍ ቅዱሳዊ ቃል በሆነ ወይም በቃል እግዚአብሔር ነው የሚኖረው ጭምር ነው የሚኖረው ይለዋል። አው በቃል እግዚአብሔር እንዴት ይኖራል ከተባለ የሰው 2 አይነት ባህሪ አለው። አንድ እንስሳዊ ባህሪና ደማዊት ነፍስ የምንለው እንስሳዊ ባህሪ የሚባለው፣ ሌላው በነፍሱ ደግሞ መላካዊ ባህሪ አለው። ያ ደማዊ ነፍስ ወይም እንስሳዊ ባህሪ ምግብ ካጣ እስከ ሞት ይደርሳል። የሰው ልጅ ነፍሱ ከሰው እስከ መለየት ይደርሳል። የነፍስ ባህሪ ደግሞ መላካዊ ነው። መላካዊ ስንል የመላእክት ባህሪ ነው። መላእክት እንግዲህ ምግባቸው ምስጋና ነው። ምስጋናቸውም የእግዚአብሔርን ቃል እግዚአብሔር ማመስገን ነው። ስለዚህ በዛ መልኩ የሰው ልጅ የመላካዊ ባህሪው ወይም የነፍስ ባህሪው ምግቡ ምንድነው? ቃል እግዚአብሔር ነው። አይምርኬ ምን ይላል ዮሐንስ አፈወርቅ? አይምርኬ በአማን ከመኮነ ህብስት ሰሚያ ቃል እግዚአብሔር ነው። በእውነት የእግዚአብሔርን ቃል መስማት ምግብ እንደሆነ እወቅ ይላል ማለት ነው። እና በዚህ መልኩ አንደኛውን ፈተና ይሄ የስስት ፈተና ይባላል። ይሄኛው በምግብ ይሄ ስስት የሚበዛው በሁሉም ዘንድ ስስት ቢኖርም ነገር ግን ገዳም ባሉ መነኮሳት ይበዛል ማለት ነው። ያንን ስስት ለማጥፋት ነው። ስስት ማለት የማያገኙትን ነገር መሻት ወይም ያልተገኘን ነገር እያሰቡ በህሊና እያሰላሰሉ ይሄን ብናደርግ ይሄንን ብንበላ ማለት ነው። እና በገዳማውያን ዘንድ ስስት ስለሚጸና ያንን ስስት ድል ይነሳላቸው በገዳም ይሄንን ድል አድርጎለታል ማለት ነው በትዕግስት። ሌላው ሁለተኛው ፈተና ወደ ቅድስት ሀገር ወደ ኢየሩሳሌም ይወስደዋል። ወደ ቅድስት ሀገር ወይም ወደ ቤተ መቅደስ
የኢየሩሳሌም በአካባቢ ባለ በቤተ መቅደስ ማዕዘን ራስ ላይ ያቆመውና አሁን እመሰ የቅድሙን ቃል ይደግመዋል። እመሰ ወልደ እግዚአብሔር አንተ ቅን ጾተወረው ታይተ፣ በእውነት የእግዚአብሔር ልጅ ከሆነ ከዚህ ተወሩረ ውደቅ ይለዋል። ለምን እንደዛ የሚለው? ቢሰበር አርፈዋለሁ ብሎ ነው። ፈተናውን ቢሰበር አርፈዋለሁ ወይም ደካማ ነው፣ ከተሰበረ ደካማ ነው ብዬ እዳልበታለሁ ነው። ዘሎም ቢድን ምትሃትልበታለሁ ነው የዲያብሎስ ሐሳብ። እንደውም ጥቅስ ይጠቅስለታል። ስመ ጽሑፍ እስመ ለመላእክቲሆሙ ኢየሱሶሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበይደዊሆሙ ያነሰውከ ከመ ይትጻቀፍ በእብነገርከ ይልና የዳዊትን መዝሙር ይጠቅሳል። ዲያብሎስ ስላንተ መላእክቶችን ያዝላቸዋል፣ በመንገድ ሁሉ ያዝዛቸዋል፣ በመንገድ ሁሉ ይጠብቁ ዘንድ በድንጋይም እንዳትሰነካከል ስላንተ መላእክቱን ያዝዛል። የእግዚአብሔር ልጅ ከሆነ ብትወድቅም ያነሳዋል እና ጥቅስ ይጠቅስለታል። ከዛ በኋላ ጌታ መልስ ይመልስለታል። ጽሑፍ ይታመክሮ ለእግዚአብሔር አምላክከ፣ እነሆ እግዚአብሔር አምላክህን አትፈታተነው የሚል ተጽፏል ብሎ ይህን መልስ ይመልስለታል። ዲያብሎስም ደግሞ ሌላ ፈተና ያስባል። ለምን ለእግዚአብሔር አምላክ ከሚለው በሌላ መልኩ እኔ አምላክ ነኝ ያለው ነው። ዲያብሎስን የፈጠረ እግዚአብሔር ስለሆነ እሱ ስለሆነ እኔ አምላክ ነኝ ይለዋል። ከዛ በኋላ ሶስተኛ ፈተና ዲያብሎስ ያመጣል። ዋይረጎ ውስተ ደብር ነዋህ ጥቀ ይላል። እጅግ ረጅም ወደሆነ ተራራ ይወስደዋል። በነገራችን ላይ የመጀመሪያው ይሄኛው፣ ሁለተኛው የኢየሩሳሌም ፈተና የትዕቢትን ፈተና፣ ይሄ የትዕቢት ፈተና በሁሉም ቢኖርም በካህናት ወይም አገልጋይ ነን በሚሉ ህዝብን በሚመሩ ሰዎች ይጸናል። ያንን ፈተና ለመስበር ነው። ካህናት አይምሯችን ምጡቅ ነው፣ እኛ የተሻልነን እያሉ ሌላውን ሰው እንደ ኢምንት ያዩት ነበር እና ያንን ትዕቢት ለማጥፋት በዛ በቤተ መቅደስ ዲያብሎስ እንድነስቶታል ማለት ነው። ያን ትዕቢት ለማጥፋት ሌላው ደግሞ ወደ ተራራ ይወስደዋል። ወደ ረጅም ተራራ ያወጣውና የዓለሙን ሁሉ የነገስታቱን ዋራዩ ሁሉ መንግስታት ዓለም ሁሉ ክብሩ ይላል። የዓለሙን መንግስት በሙሉ ክብሩንም ወርቁንም ቤተ መንግስቱንም ዙፋሳሩን በሙሉ እንትን እያለ ያሳያል። ይሄ ማለት አሁን መጀመሪያ ላይ ስንል 40 ቀን ሳይቀመጥ ሳይነሳ ቆሞ ጸለይ እንላለን። አሁን ወደ ቤተ መቅደስ ሄዶ ነው? ወደ ተራራ ወጥቶ ነው? እንዴት ነው? ገዳም ገብቷል እያልን ካል ለዲያብሎስ እየመሰለው ነው እንጂ ጌታ ካለበት ከያዘበት አልተንቀሳቀሰም። ለዲያብሎስ ግን ይመስለዋል፣ ፈቃዱ ስለሆነ ማለት ነው። የጌታ ፈቃድ ስለሆነ ለዲያብሎስ ይመስለዋል። እና ደግሞ ያ ድንጋዩ ዳቦ የሚሆንበት እንደገና ሳሩ ብር የሚሆንበት ወርቅ የሚሆንበት ዛፎች በሙሉ ገጸ ባህሪያቸውን ሲቀይሩ ለዲያብሎስ ይመስለዋል እንጂ ጌታ ግን በጥንተ ባህሪያቸው ነው የሚያያቸው፣ በዋናው ማንነታቸው ነው የሚያያቸው ማለት ነው። እና ዲያብሎስ ስለመሰለው የዓለምኑ መንግስታት በሙሉ በአጠቃላይ ክብር የሚገባውን ሰው የሚፈልገውን ነገር በሰውኛ በቃ ምቾት ድሎት ያለበት የዓለም መሪ እንደሚሆን አድርጎ ያሳየዋል ማለት ነው። ዲያብሎስ ለጌታ ያሳየዋል። ከዛ በኋላ እንዲያውም እንደዚህ ያለው ለኔ ለምሰገድከ ሊተ ወአማይከኒ፣ ከሰገድክልኝ እኔን እጅ ከነሳኸኝ ይህን ሁሉ እሰጥሃለሁ፣ ለአንተ ገንዘብ አደርጋለሁ ይለዋል። ከዛ በኋላ የጌታ መልስ ሁርም ድህሪ ሰይጣን፣ ለምን ሰይጣን ከኋላ ይሄድ? ለምን ከተባለ ጌታ መጀመሪያ የፈተና የዳቦ የምግብ የትዕቢት የስስት ትዕቢት አጥፍቷል። ከዛ በኋላ ምንድነው እሱ በአምላክነቱ አምላክ ምንድነው ንጉስ በመንግስቱ ጎልማሳ በሚስቱ አምላክን በአምላክነቱ ቀናይ። ጌታ በአምላክነቱ ተመጡ ቀናይ እንደሆነ ስማና አምላክ ራሱን ብሏል። ቀናይ ወመስተበቅል ይላልና እኔ በቀለኛም ቀናይም በቀናይነቱም መስተበቅልነቱም በአምላክነቱ ሲመጡ ነው። እና
ስለዚህ በአምላክነቱ ሲመጣበት ሰይጣን ከኋላ ሂድ ብሎ ሲለው እንደ ትቢያ በኖ እንደ ጭስ ተኖ እንደ ትቢያ በኖ ከኋላው ጠፋ ማለት ነው። በዚህ ምክንያት ቅድስት የሚባለውን የዐቢይ ጾም ሁለተኛ ሳምንት እናከብረዋለን ማለት ነው።